ልጁ ነኝ የሚካኤል ልጁ በቤቱ ያደኩ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። የልቤ ብዬ የምጠራው ሚካኤል አባቴ ነው። እኛ የስለ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን አገልጋዮች ነን። ህንፃ ቤተክርስቲያንና ትምህርት ቤቱን ስለጀመርን አግዙ። የልቤ ብዬ የምጠራው ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ማህበረ ምዕመናን የክርስቶስ ቤተሰቦች እንደምን አላችሁ? እንኳን በታላቁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጾም ለዐቢይ ጾም ለገናናው ጾም በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የማሳስበው በስለ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ቀደም ሲል የትምህርት ዘመናዊ ትምህርት ተጀምሮ የኬጂ ትምህርት እየተሰጠ ይገኛል። አሁንም ባለፉ ለሁለት ዓመታት ያክል የአንደኛ ደረጃ በቅድመ እውቅና አስፈቅደን የመማር ማስተማር ላይ እንገኛለን። በመሆኑም የትምህርት ቤቱ ያው ደረጃውን የጠበቀ ዘመኑን የዋጀ የትምህርት መምሪያ የሚፈቅደውን በዚያ ልክ ለመስራት ደብሩ ገጠራማ ከመሆኑ አንፃር ያሉት ማህበረ ምዕመናንም በአቅም በብዛትም አነስተኛ በአቅምም ሁሉም የጠነከረ ባለመሆኑ ትምህርት ቤቱን ያው ጀምረን 4 ክፍል የመማር ማስተማሪያ የሚሆን ሙሉን አጠናቀን ሰጥተን አሁን የአስተዳደር ቢሮ በመገንባት ላይ እንገኛለንና ይህንን ደግሞ በብሎኬት ጀምረን ስላለን ይህንን ለማስፈጸሚያ የሚሆን ለዛሬ ሳምንት ማለት ነው ለየካቲት 22 2018 ዓመተ ምህረት በደብረ መድኃኔዓለም ካቴድራል ግቢ ውስጥ የምዕመናንን አሰባስበን የገቢ ማሰባሰብ ስራ ለመስራት ከሀገረ ስብከቱ አስፈቅደን እንቅስቃሴ ላይ እንገኛለንና ይህ መልእክት የደረሳችሁ ሁሉ በዚያ ዕለት ተገኝታችሁ የቅዱስ ሚካኤል የበረከት ተሳታፊ እንድትሆኑ በቤተክርስቲያናችን ስም ጥሪ እናስተላልፋለን። በተጨማሪ በሀገር ውጭም ያላችሁ የቤተክርስቲያን ልጆቻችን ይህ መልእክት የሚደርሳችሁ ሁሉ እንግዲህ ቤተክርስቲያን አንዲት ናት። እኛ የትም ብትሆን ቤተክርስቲያኗ አንዲት በመሆኗ የቤተክርስቲያን ልጆች ምናልባት በማቴሪያል ማገዝ የምትችሉ በማቴሪያል በገንዘብም ሆነ በማንኛውም በሐሳብም ማገዝ የምትፈልጉ ብዙዎች የቤተክርስቲያን ልጆቻችን መርዳት እየቻላችሁ እየፈለጋችሁ ደግሞ ያው ገበያና ገበያተኛ ሳይገናኙ የሚባል ሐሳብ አለና መርዳት እየቻላችሁ ሁኔታው ያልተመቻቸላችሁ ካላችሁም በስልክ አካውንት የቤተክርስቲያኑ አካውንት አለ። በሀገረ ስብከቱ የተፈቀደለት ህጋዊ አካውንት አለና እሱን የዳሽን ባንክ አለ። በዳሽን ባንክ ላይ ያለው ቁጥር 52 75 92 34 11 011 ይሄ የዳሽን ባንክ ነው። በንግድ ባንክ ደግሞ 10000 21 55 44 09 በዚህ አካውንት የቻላችሁትን ቤተክርስቲያኑን መርዳት ትችላላችሁ። በተጨማሪም ያው ይሄ ቤተክርስቲያኑ እንደምታዩት ውሃማ ከመሆኑ አንፃር ቦታው ወደ መሬት እየወረደ በመሆኑ አሁን ከሰው ቁመት አካባቢ ደርሷልና በሌላ በኩልም ደግሞ እዚህ አሁን አርባ ምንጭ ከተማ በ19 ኪሎ ሜትር ርቀት ነው የሚገኘው ይሄ ቦታ። ሆኖም ግን ማህበረሰቡ በተለይ የአርባ ምንጭ ምዕመናን በአብዛኛው አያውቁትም ቦታውን እና ከዚህ ስለ ደብረ ገነት ቅዱስ ሚካኤል ከመንገድ በታች 100 ሜትር ያክል ገበያ ብሎ ያለ በመሆኑ የኮንሶ መስመር ዋናው መስመር አቋርጦ የሚሄደው መስመር ያገኘዋል። ቢሆንም ግን ከይታ የተሰወረ በመሆኑ ብዙ ልማታዊ መስራት እየቻለ
ብዙ እንቅስቃሴ ማድረግ እየቻል ያው ዝም ብሎ ያለ ቦታ ነውና አቅም ያስፈልጋል። አሁን እኛ የምንፈልገው አሳውን ሳይሆን የአሳውን መያዣ መረብ የምንፈልገውና ብዙ ሰፊ መሬት አለ፣ ጨዋማ የሆነ መሬት አለ፣ ቢታከም መልማት የሚችል ቦታ መሬት አለ። ይህንንም ብናለማ ውጤታማ እንሆናለን የሚለው ነውና ይህንን ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናችሁ የኢትዮጵያ ልጆቻችን በቻላችሁት መጠን ድጋፍ እንድታደርጉልን ስንል በድጋሚ በቅድስት ቤተክርስቲያን ስም በቅዱስ ሚካኤል ስም ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ሳምንት ሁላችን በደስታና በፍቅር እንኳን አደረሳችሁ እላለሁ። እኔ የደብሩ አስተዳዳሪ እንዳቀረቡት ያው እኔ የዚህ የደብሩ መርጌታ ፍሬ ስብሐት እባላለሁ። ብዙ በዚህ ቦታ ላይ የመቆየት አለ። ስለዚህ ዋናው ዛሬ በቅድሚያ የማመሰግነው እግዚአብሔር ነው፣ አገረ ስብከቱን ነው። ይህን ሚዲያን ዛሬ መጥቶ እስከ ቦታው ድረስ ይህንን እችን ቤተክርስቲያን ለጎበኘ በእግዚአብሔር ስም በቅድሚያ አመሰግናለሁ። ሲቀጥል ዋናው የኛ ምንድነው እንደ ስለ ደብረ ገነት እንደ ቅዱስ ሚካኤል ቤተክርስቲያን አንደኛ እና ቅድመ መጀመሪያ የነበረ ትምህርት ቤት ነበርና ኬጅ አለን። በ2011 ጀምሮ ተከፍቶ የነበረ ትምህርት ቤት ነውና ከዚያ እየተቀጠለ ያለ አቅም በማጣቱ በውስን ቤቱ ተሰርቶ ልጆች እየተማሩ እያሉ አካባቢ ያሉ ያው ጥላት አይጠፋምና በተለያየኛ ቤተክርስቲያኑ በማያውቀው ሰበካጓን በማያውቀው በተለያየ የማያዘጋ ነበር ትምህርት ቤቱ። በ2016 17 እስከ ጥቅምት እየተማርን እያለን በዚያ መጣው ይሄን ያህል የማይሞላውን ይሄን አሟሉ መደረግ እንግዲህ በአርባ ምንጭ በተለያየ ቦታ ላይ ተማሪዎች የሚማሩበት ቦታ ትምህርት ቤት ምኑ ያው ሁሉ ይታወቃል። ግን በሰፊ ነው ያለ ይሄ ትምህርት ቤቱ ራሱን የቻለ ነው። የተማሪዎችም የአስተማሪዎችም የመምህራንም በተሟላ እያለ ይሄን ካላሞላችሁ በሚል ዝም ብሎ ከላይ መጣው ሁለተኛንና አንድ ሶስተኛን ማለት አጠፉብን። እዛም ቁጭት የነበሩ ልጆቻችን በጣም በኦርቶዶክሳውያን ነበሩ የኛ ልጆች ሙሉ ያለቀሱ ወደ 40 የሚሞሉ ቃለ ሕይወት ቤተክርስቲያን ገቡ። በዚያ ቁጭት እኛም ያው ዘመን ለማን አቤት እንበል እያል እስከ ትምህርት ቢሮ ሰበካ ጉባኤ ሄዶ ከዚያም መፍትሄ አላገኘም። ከዚያ ተዝግ ምንድን ያደረግነው እኛው በእኛው ራሳችን ህዝቡን ቀስቀሰን የሰበካ ጉባኤ አሁን አዲስ ነው ሰበካ ጉባኤው ወደ ግንባታ ይሄን ቢሮ መግንባታ ላይ ተባለ። እኛም ያያያዝ ነው የመምህራን የተማሪዎች የካህናት መኖሪያ ብዙ ቅር ነበር። ያን ሁሉ ትተን ወደ ግንባታው ስንገባ አሁን በካዝና ያለን አናሳ ነበር ሳንቲሙ ያለው ያን ሁሉ ጨረሰብን። አሁን ምንድነው ያደረግነው ህዝቡ ላይ በእያንዳንዱ ያው አርሶድ በትምህርት ላይ ቅድም እንደተገለጸው ሙሉ ከእለት ወደ ጉረ እጁ ከእለት ጉሻ ባለፈ የለው። አሁን ምንድነው ከአስተዳዳሪው ጋር ምንድነው ስንነጋገር እኛ አሁን የአጓጫችን የ40 ምንጭ ክርስቲያን አሉ ልጆቻችንን በአገረ ስብከቱ ወረዳ አገረ ስብከቱ ወረዳውም ፈቅዶልን ቢፈቅድልን ያን ህዝብ ማሰባሰብ የሚል ዓላማ ገባን። ወደዚያ ሄደን ደብዳቤ አመለከቱ ወደ አገረ ስብከቱ ፈቅዶ ለዚህ ማሰባሰብ የሚሆን በደብረ መድኃኔዓለም በዚያ እንድታሰባስቡ የሚል ፈቃድ አገኘን። አሁንም እኛ ምንድነው እኔ ማበዛው የለም እሳቸው ገልጸውታል። አቅም የለም እዚህ ቤተክርስቲያን ላይ ሰው የለውም። በቃ ባጭሩ ማለት ነው በቃ ከእጅ ወደ አፍ ነው ያለው። ስለዚህ ብዙ እዚህ ቤተክርስቲያን ሁሉ እየመጣ ቢያው በጣም ብዙ መሬት ሰፊ 11 ሄክታር ነው ያለው። ብዙ ልማት የሚለማበት ብዙ የውሃውን ከርሰም ውሃ ቢወጣ ያለው የአታክልቶች ሙዙ ራሱ የጠጣ ይሄ ቤተክርስቲያን ህዝቡ ቢኖረው አቅም ቢኖረው ወደፊት ሌላ ቤተክርስቲያን የሚረዳ ነው። ስለዚህ እኛ ምንድነው የምንለው የኦርቶዶክስ የሆነ ሁሉ ቢያግዘን ልጆቻችን ወደ ነበሩበት ተመልሰው የጠፉትን ልጆቻችንን መልሰን እንድናስተምር አቅም ጉልበት እንዲሆን ብለን ነው አሁን እኛ የሀገረ ስብከቱ ያመለከተው ዛሬም እስከዚህ ሚዲያ መጥቶ ይሄን እንድናደርግ ነው። ስለዚህ እኔ በዚህ ጨርሻለሁ። ፈቃድ እግዚአብሔር ሆኖ ያው አካውንቱም ተሰጥቷል። ይሄ ቤተክርስቲያን ህንጻም እየታሰበ ነው ያለ ያው ለቤተክርስቲያናችን ያለው እኛ ኦርቶዶክስ ስለሆነ እንድታግዙን የምንለው በቅዱስ ሚካኤል ስም እንማጸናለን። አመሰግናለሁ። አዋሱንሳን ናሱንሳን ወሳያናን አማኖስ ታኒ ብርሃኑ ሰብስቤ ገይተታይስ አይሳ ቀበሌን ይለትዳ አሳኮ
አይሳ ቤተክርስቲያን መጀመሪያ ነው እሺን ታኒ ወደ ወጣት እኮ ሃይባዳና አይሳ ይመጣደስ ኑ ቸርቻይ ከሰካ ጋደ ሀረስ ጋደ ዘቀሰ ማጽነ ግዴስ በወለ ግዴድነ ዳሮ ምርተ ካኑስ ይመና ኢዛን ካዋይቲ ዲኑ ዲሽን አሰ ህንጻ ሲካ ቆፕዳ ህንጻ ካኑ ቆፖን ዲሽን ትምህርት ከተዛቀሰ ከሰ ከጂ አንደኛና ኢሴንቶን ነማንቶ ተማርሲዛ ይሳቀሰ አናኮ ኮሚቤና ሀራ አስተዳዳሪ ከታ አስተማሪታ ስታፍ ከጽናን ሀነና ጊዜ ነው ፔደንሲዳ ነው ፔደንቲን ነው ዲዛይቲ ዱሳ ዲቀሰ ነው ደሮ በጋይ ወዛደረ እኮ ቀሌን ኦችዲ አቆስ ደሮ በጋይ ኖኒ ዋይዲ አቆስ ስለዚህ ኖኒ ከኑ አቅም ከነ ታጋለትሽ ቀሰ እሰሰሰውላ ሺሺ ብራ የግዶስ ኢዛ ከጭግሽ ከታዛ ዶሚቲዳ ከታ አይ ግዶ አተናገሰ ኖኒ አቅሜስ ኖስ ጉጭ ዳግሻ ኖስ ደቦ ግዲዳይቲ ኖ አሳ ግዲዳ ኦርቶዶክስ ዋይዳ ሃይማኖት ተከታይ ግዲዳጂ ኑና ማዲደ እንተ ኩሼ ኖስ የዲተ ወሳሱንታ ሚካኤል ሱንታን እንተ ነው ወሳይስ እሺ አዋና ጥለዋና ዞን አማኖስ ታኔ ዮጌ ስለ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ዳሮ ግዛፈ ወሰትዲ ደሞ ኦገ ዶናን ግደና እንዲሽን ወደ 100 ሜትር ዱገ ዝቅ ጊዲ ቢያገ ያገ ሙሌራት ተልዲ ማደና መላው ሳንደስ ኑና ኢንተና ወሲዮገ ትምህርት ከታ ህፃነ ትምህርት ከታ እስዲ ናአፈ ሶፈ ቪዲዮ ይዳጋ ከናሽኒ ኖነ ቆፍዳሽኒ ሀኑ ቆፍዶጋ ናታ ኑና አን አይሶነ ና አንቶነ ተማርሲዲ ዲሽን ሚያኒ ሸቻ ድርሳንዲያ ጣላቴቲ እንተ እንተ ተመርሰና ሲዳንዳይ ከታ እንተ አቆመ ነው በፋደስ ጊዜ ኑ ተመርሰና ታባንታ ሰክሎ ሸታሲ ኦርቶዶክስ ሃይማኖት ጊዜ ታይ ማጫካ ግዶ አተማካ ግዶ ኢሾ ምቸኮ ግዶ ኑና ከታሲካ ከኢትዮጵያ ጋር ትምህርት ከታሲካ ኑና እንተ ኩሽያ ብርሽዲ ማዳና ማለት ወሳስ ሱንታነ ሚካኤል ሱንታነ ሆይቾሲ እኛ የስለ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን አገልጋዮች ህንጻ ቤተክርስቲያንና ትምህርት ቤቱን ስለጀመርን አግዙ። የልቤ ብዬ የምጠራ ሚካኤል